ለሶስት ቀናት የሚቆይ የተኩስ አቁም ጠይቃ በዩክሬን ውድቅ የተደረገባት ሩሲያ በዩክሬን የተለያዩ ግዛቶች ላይ ከባባድ ጥቃቶችን እየሰነዘረች ነው። ትላንት አመሻሹን በሰሜናዊ ምስራቅ ዩክሬን በምትገኘው ታሪካዊቷ የኮንቶፕ ከተማ ላይ የአየር ድብደባ ስትፈጽም ማምሸቷን የዩክሬኑ ኬቭ ኢንዲፔንደንት አስነብቧል። አመሻሹን የተፈጸመው የሩሲያ ድብደባ የኮንቶፕ ከተማ ከንቲባ የሆኑት አርተም ሰሜንኪን ያረጋገጡ ሲሆን ድብደባው የተፈጸመውን በኢራን ሰራሹ ሻሂድ 136 የተባሉ ድሮኖች እንደሆነ ገልጸዋል። ከድሮኖቹ በተጨማሪም በሁለት ባሊስቲክ ሚሳኤሎች ከተማዋ መመታቷን ነው የተናገሩት። በጥቃቱ እስካሁን የሞተ ሰው ባይኖርም በከተማዋ መሰረተ ልማቶች ላይ ግን ከፍተኛ ውድመት ያስከተለ ነው ሲል የዘገበው አልጀዚራ ጥቃቱ ሆነ ተብሎ የአደጋ ጊዜ ሰራተኞችንና ሐኪሞችን ለመግደል የተፈጸመ ጥቃት ነው ሲሉ ከንቲባው መግለጻቸውን አስነብቧል። ሩሲያ ባሳለፍነው ሳምንት ለ3 ቀናት የሚቆይ የተኩስ አቁም እንዲደረግ ጥያቄ አቅርባ ነበር። ይሁን እንጂ የሩሲያ የተኩስ አቁም ጥያቄ ከቀናት በኋላ ሩሲያ የምታከብረው 80ኛ ዓመት የድል በዓል ላይ ምንም አይነት ችግር እንዳያጋጥም ብቻ ታስቦ የታቀደ ነው በማለት የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ የተኩስ አቁም ጥያቄውን እንደማይቀበሉት በመናገር ውድቅ አድርገውታል። ዜሌንስኪ የተኩስ አቁሙን ውድቅ ካደረጉት በኋላ እንኳን ሩሲያ የተለያዩ የዩክሬን ግዛቶች ላይ የድሮንና የሚሳኤል ጥቃቶችን የሰነዘረች ሲሆን እነዚህም በዋናነት የወታደራዊ የኃይልና ሌሎች ወሳኝ የዩክሬን መሰረተ ልማቶች ላይ ያነጣጠሩ ናቸው። የተኩስ አቁም ከተደረገ ለሩሲያ በዓል ብቻ ሳይሆን ለሁል ጊዜም መሆን ይገባዋል ሲሉ ዜሌንስኪ የተናገሩ ሲሆን የዩክሬኑ ፕሬዝዳንት ዜሌንስኪ በሩሲያ የተደረገውን ጥቃት በተመለከተ በሰጡት መግለጫ ሩሲያ ከ2 ቀናት በኋላ ለምታከብረው በዓል የተኩስ አቁም እየጠየቀች ብትሆንም በየቀኑ የምትፈጽምብንን ጥቃት ግን ቀጥላለች ብለዋል። በሰሞነኛው የሩሲያ ጥቃቶች ዋና ከተማዋን ኪየቭን ጨምሮ በርካታ ቦታዎች ላይ ጉዳት መድረሱንም አስረድተዋል። ዜሌንስኪ እንዳሉት ባለፈው አንድ ሳምንት ብቻ ሩሲያ ከ1180 በላይ ድሮኖችን፣ 1360 ኤሪያል ቦምቦችንና 10 የተለያዩ አይነት ሚሳኤሎችን በመጠቀም በዩክሬን ላይ ጥቃት ፈጽማለች። ዩክሬን ተኩስ ለማቆም ዝግጁ መሆኗን ገልጸውም ይህ ግን ለተወሰኑ በዓላት ሳይሆን በዘላቂነት መሆን እንደሚገባው አሳስበዋል። አክሎም የጥይት ድምፅ ዝም ማሰኘት ካለብን ለሁል ጊዜ ነው፣ ተኩስ መቆም ካለበት ለበዓላት ቀን ሳይሆን ለሁል ጊዜ ነው ያሉት ዜሌንስኪ ዓለም አቀፍ ማህበረሰብ ሩሲያ ተኩስ እንድታቆም ጫና እንዲያደርግባት ጥሪ አስተላልፈዋል። የዩክሬኑ የውጭ ጉዳይ ሚኒስትር አንድሪ ሲቢሃ ሰጥተውት በነበረው መግለጫም የተኩስ አቁሙ እውነተኛ ሰላም ከመፍጠር ይልቅ ፕሮፓጋንዳ ላይ ያመዘነ ነው ሲሉ ተችተውታል። ዩክሬን ለሰላም ንግግር ሁሌም ዝግጁ መሆኗን የጠቀሱት ሚኒስትሩ ማንኛውም ድርድርና ስምምነት ግን ጊዜያዊ ሳይሆን ዘላቂ መሆን እንዳለበት አስረድተዋል። የሩሲያን ብሔራዊ በዓል ምክንያት በማድረግ የሚፈጸም የተኩስ አቁም ግን የፕሮፓጋንዳ ይዘት ያለው በመሆኑ እንደማይቀበሉት አስታውቀዋል። ዩክሬን የ30 ቀናት ወይም የ90 ቀናት የተኩስ አቁም ለማድረግ ፈቃደኛ መሆኗን ጠቅሰውም የጥይት ድምፅ ከቆመ ማንኛውም አይነት ድርድር መጀመር ይቻላል ማለታቸውን የዩክሬኑ ኬቭ ኢንዲፔንደንት አስነብቧል። በዩክሬንና ሩሲያ መካከል እየተካሄደ ባለው ጦርነት ላይ ፊት አውራሪ የነበረችው አሜሪካ ከትራምፕ ወደ ነጩ ቤተ መንግስት መግባት በኋላ ጦርነቱን ለማስቆም ከፍተኛ ጥረት እያደረገች እንደሆነ የሚታወቅ ቢሆንም በምክትል ፕሬዝዳንቷ በኩል የሰነዘረችው አስተያየት ግን ነገሮች ከመርገብ ይልቅ እንዲሁ ተባብሰው የሚቀጥሉ አስመስሎታል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ሩሲያና ዩክሬን የጀመሩት ጦርነት በቅርብ ጊዜ አያበቃም ሲሉ ተናግረዋል። ቫንስ አሁን የአሜሪካ አስተዳደር የተደቀነበት ጥያቄ ሩሲያና ዩክሬን ከ3 ዓመታት በላይ ሲቀጣጠል የቆየውን ግጭት እንዲያስወግዱ እንዴት መርዳት እንደሚቻል ነው ያሉ ሲሆን አክሎም ሩሲያና ዩክሬን ወደ ስምምነት መጥተው ይህንን ከባድ ጦርነት የማቆም ኃላፊነት አለባቸው ሲሉ ከፎክስ ኒውስ ጋር የትራምፕን የ100 ቀናት አስተዳደር በሚመለከት ባደረጉት ቃለ ምልልስ ላይ ተናግረዋል። የምክትል ፕሬዝዳንቱ አስተያየት የተሰማው ኪየቭ እና ዋሽንግተን አሜሪካ ለዩክሬን የደህንነት ድጋፍ እንድታደርግ በምላሹ የዩክሬንን 50 በመቶ ማዕድናት ትርፍ ለማጋራት ስምምነት ከተፈራረሙ በኋላ ነው። ጄዲ ቫንስ ይህንን ይበሉ እንጂ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ግን ከእርሳቸው ተቃራኒ የሆነ ተስፋ እንዳላቸው ገልጸዋል። ከዩክሬን ጋር የሚደረገው እርቅም አይቀሬ ነው ብለዋል። ሩሲያን በዩክሬን ልዩ ወታደራዊ ዘመቻ ወቅት ስህተት እንድትሰራ ቅስቀሳዎች ቢኖሩም ሞስኮ ተረጋግታ ለመቆየት ችላለች ያሉት ፑቲን ሞስኮ ልዩ ወታደራዊ ዘመቻውን በተገቢ መንገድ ለማጠናቀቅ በቂ ኃይልና ብቃት አላት ብለዋል። በጦርነቱ ላይ ሩሲያ የኒውክሌር መሳሪያዎችን ጥቅም ላይ ልታውል ትችላለች የሚል ስጋት እንዳላቸው
አሜሪካንን ጨምሮ በርካታ ምዕራባውያን ሀገራት ስጋታቸውን ሲገልጹ እንደነበር ይታወቃል። ይሁን እንጂ ሩሲያ ልዩ ወታደራዊ ዘመቻ ስትል በምትጠራው የዩክሬኑ ጦርነት ወቅት የኒውክሌር ጦር መሳሪያ መጠቀም አያስፈልጋትም ሲሉ መናገራቸውን ቭላዲሚር ፑቲንን ዋቢ አድርጎ ሲኤንኤን ዘግቧል። አሜሪካ አሁን ላይ ለዩክሬን የምታደርጋቸውን ድጋፎች የቀነሰች ቢሆንም ምዕራባውያኑ አገራት ግን አሁንም በቻሉት ሁሉ ዩክሬንን በመደገፍ ሩሲያን ለማጥቃት እየታተሩ ነው። ይህንን ተከትሎም ፕሬዝዳንት ቭላዲሚር ፑቲን ሩሲያ ምዕራቡን ዓለም ብቻዋን ቆማ እየታገለች ነው ማለታቸው ተሰምቷል። ምዕራቡ ዓለም ሩሲያን ወደ በርካታ ትናንሽ አገራት የመከፋፈል የረጅም ጊዜ ፍላጎት እንዳለው የሚናገሩት ፑቲን ይሄ ግን በፍጹም ሊሳካ የማይችል ከንቱ ድካም እንደሆነ መናገራቸውን የዘገበው አርቲ ነው። ከሁለት ቀናት በኋላ ፕሬዝዳንት ቭላዲሚር ፑቲን የሩሲያው ፕሬዝዳንት ሆነው ወደ ስልጣን ከመጡ 25ኛ ዓመታቸውን ይይዛሉ። ከአራት ቀናት በኋላ ደግሞ ሩሲያ ናዚ ጀርመንን ያሸነፈችበት 80ኛ ዓመት የድል ቀናቸውን ያከብራሉ። እነዚህ ሁለት በዓላት በአንድ ሳምንት ውስጥ የሚከበሩ ሲሆን ከፍተኛ ዝግጅት የተደረገበትና የበርካታ የዓለም ሀገራት መሪዎችም የሚታደሙበት እንደሆነ ተነግሯል። ሩሲያ የተኩስ አቁም የጠየቀችው ይህንን በዓል ምንም አይነት ውጊያ ሳይካሄድ ለማክበር ቢሆንም ከዩክሬን በኩል ግን ተቀባይነት ሳያገኝ ቀርቷል። በበዓሉ ላይ ለመካፈል የቻይናውን ፕሬዝዳንት ዢ ጂንፒንግ ጨምሮ ከ20 በላይ አገራት መሪዎች በሞስኮ እንደሚገኙ ቃል የገቡ ሲሆን ይህንን ተከትሎም ዩክሬን ለመሪዎቹ ማስጠንቀቂያ አዘል መልእክት አስተላልፋለች። የድል ቀን ላይ ለመታደም ወደ ሩሲያ በሚያቀኑ መሪዎች ላይ ለሚደርሰው ችግር ሀገራቸው ኃላፊነቱን እንደማትወስድ ነው ፕሬዝዳንት ዜሌንስኪ የተናገሩት። የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ የፑቲን ቲያትር ነው ያሉትን የሩሲያ ፕሬዝዳንት የ72 ሰዓታት የተኩስ አቁም ጥሪ ውድቅ ስታደርግ፣ ሩሲያ ደግሞ በበኩሏ ያለምንም ቅድመ ሁኔታ ለ30 ቀናት የተኩስ አቁም ስምምነት እንዲደረግ በአሜሪካና በዩክሬን የቀረበውን ጥሪ ውድቅ አድርገዋለች። ሩሲያ የ3 ቀናት ተኩስ አቁም ጥሪ ያቀረበችው በሁለተኛው የዓለም ጦርነት የድል ቀን ላይ ሞስኮ እንዳትመታ አስባ እንደሆነ ለጋዜጠኞች የተናገሩት ዜሌንስኪ የ3 ቀን የተኩስ አቁም ለቀጣይ የሰላም ስምምነት መሰረት ሊሆን እንደማይችል ገልጸዋል። የሩሲያ የተኩስ አቁም ሐሳብ ዩክሬን ሞስኮን እንዳትመታ የቀረበ ነው ያሉት ዜሌንስኪ ሀገራቸው ለሚከሰተው ችግር ኃላፊነቱን አትወስድም ሲሉ አስጠንቅቀዋል ሲል ፍራንስ 24 ዘግቧል። የሩሲያው የውጭ ጉዳይ ሚኒስትር ማሪያ ዛራኮቫ በቴሌግራም ገጻቸው በጻፉት መልእክት የፕሬዝዳንት ዜሌንስኪ መልእክት በሁለተኛው የዓለም ጦርነት መታሰቢያ ላይ በሚገኙ የቀድሞ ጀግኖች ደህንነት ላይ ስጋት እየደቀነ እንደሆነ ገልጸዋል። ፕሬዝዳንቷን ወደ ሩሲያ የምትልከው ቻይናም ምላሽ የሰጠች ሲሆን ቻይናና ሩሲያ ማስፈራሪያና የአንድን ወገን እርምጃዎችን ይቃወማሉ ስትል በውጭ ጉዳይ ሚኒስትሯ በኩል ገልጻለች። ሁለቱ ሀገራት ፍትሃዊ የባለብዙ ዋልታ ግንኙነት እውን ለማድረግ በጋራ መስራታቸውን ይቀጥላሉም ሲል የገለጸ ሲሆን ሺ ጂንፒንግ በፑቲን ጥያቄ መሰረት ከሚያዝያ 29 እስከ ግንቦት 2 ድረስ ለተከታታይ 3 ቀናት በሩሲያ ይፋዊ ጉብኝት እንደሚያደርጉም አስታውቋል።